ናታና ቢኒ ተገዳደሉ። በምን ምክንያት? በጽዮን ምክንያት። እንግዲህ የመጨረሻ ጦርነት ገብቷል። የሰሞኑ ያየነው ፎቶ ሁሉም ቦታ ደርሷል። ናታም ጋር ደርሷል። እንግዲህ ናታ የሚያውቀው ጽዮን ከቢኒ ብቻ እንደምትገናኝ ወይም ደግሞ እሱ ብቻ ጓደኛ እንደሆነች ጓደኛ ብቻ ሳይሆን እንደው እሱ እንደ ጓደኛ ወይ ደግሞ እንደ ፍቅረኛ አይፈልግም ቢኒ ማለት ናታ ማለት ነው። እና እንደ እህቱ ሊጠብቃት እንደ እህትህ ነው አለው። እሱ ደግሞ ያው ይቅርታ አድርግልኝ፣ እንዴት ነው እንደ እህቴ መጠብቃት? ተው እንጂ እናቱ እንደዚህማ ብለን ባይሆን እንደ ጓደኛ እንደ ፍቅረኛ ነው መጠብቃት እንጂ ካልከኝም አማና ስትለኝ አማናህን እቀበላለሁ፣ ግን በእህትነት የሚለው ነገር ይሰረዝልኝ ብሎ ሰሞኑ አዋጅ አውጥቶ ነበረ። ቢኒ ግን ይሄን እንዳነማ ነው። ናታ ግን ይሄን ነገር አይፈልግም ነበረ። በመጨረሻ ይህን ፎቶ ማጋ ቢደርስ ጥሩ ነው። ያፌት ጋም ደረሰ። የሰሞኑ ይሄ አቤላ የሚባል አንድ ወጣጤ ልጅ ሳያድግ ያደገ ደረሰ እኮ ፎቶ ሁሉን ጋር አጠቃ ደረሰው። አሁን አስባችሁታል? ይህን ፎቶ ሉሊት ጋር ሲደርስ ምን እንደምትል እንግዲህ ያው እሱ አለጡ ለሷ ያፌት ነው የምትልክለት። ኦልሬዲ ያፌትን አውቋል። ይህን ፎቶ የአቤላ ፎቶ ማለት ነው። በጫካ ቁጭ ብሎ ፎቶ አንስታት እንግዲህ እሱ የፈለገው ለማስፈራራት እንደዚህ አይነት አስፈራርቶ በእጁ ለማስገባት ነበረ። ያው ጽዮን የቢኒ ጓደኛ እንደሆነች ጠንቅቆ ያውቃል። በስ እንዳልኳችሁ እዛ ቤት ችግር አይጠፋምና በችግር ላይ ሌላ ችግር ይወልዳል ነው እንጂ አዎ ይወልዳል። ስለዚህ አንድ ችግር ሳንዘጋ ሌላ ችግር ይዞብን እየመጡ ነው። አሁን ቤቱ በአንድ እግሩ ነው ቆመው ብታዩት ማለት ነው። እንግዲህ ያፌት እንደምታውቁት ጽዮን ልትነካ ማንም እንደዚህ አይደለም። በእነዚህ ይቅርና አጠገቡ የሚያልፍ ሰው ወይም በጣም ነው የሚወዳት ሰው ለምን እንደሆነ ያው እህቱ ስለሆነች ጠንቅቆ ስለሚያውቅ ነው። በቀልድም ይሁን በምን በማነች ጽዮን እንድትነካ አይፈልግም በታምር። ሰሞኑ አቤላ እንግዲህ በጥፊ ነው ያጮለው ከእሷ ጋር ሲለው ማለት ነው። ስለዚህ አሁን ደግሞ አቤላ ምን ይጠብቀዋል የሚለውን እሱ ደግሞ ነገ ምን ይዞልን እንደሚመጣ የምናይ ይሆናል። አሁን ግን ጦርነቱ ቢኒና እናቱ እንዲሁም ደግሞ ያፌት ግን በሁለታቸው መሀል ለመግባት ግን በጣም እንትናል። ምክንያቱም ሁለቱም ይጠላቸዋል። የማን ሊያግዝ የቢኒ ወይስ የናታ? ይሄ ነገር ሊያደርግ አልፈለገም። ግን ፎቶ ደርሶት እጅግ በጣም ተናዶ እጁን ነክሶ ቆይ ላግኝህ እያለ ያው አቤላን እየጠበቀው ነው። እንዲያገኘው ደግሞ ደውሎለት ነበር። አቤላ ግን ይሄ ስለሚያውቅ ነው መሰለኝ ስልኩም አላነሳ ማለት ነው። እንግዲህ የሰጠ ሰውዬ ሄዶ ያው አይለቀውም። የአቤል እንግዲህ ያው እድሜ በዚህ ጠር ብሎታል መሰለኝ። በፊትና በናታም አትጨምርም ማለት ነው። ያው ይጨርሰሃልና ከዛ በኋላ ልክህን ትገባለህ። ዝም ብለህ መዘነጥ እዛ ይሻራ ወጥተህ መዘነጥ ትችላለህ። በባዶ ማለት ነው። የምን ጽዮን ነው ለምን እንትን ነው። ሌላ ደግሞ የሉሊትና የነቤዛ ነገር ሉሊትና ቤዛ እንዳያችሁት እንዳይጥና ድመት ሆኗል። ምንም ኑሮባቸው ሳይሆን በወሬ ማለት ነው። በወሬ ሉሊት ያየችው ነገር ለማድረስ እንጂ ምንም መቋጠር የሚባል ነገር ቋጥራ መታቅም። እኔ አይደለም ወሬ ጨው ራሱ ስኳርም እንደዚህ የቋጠረችም አይመስለኝም። ና ይሁን ነገር ካየች ፍንድት አድርጋ መፈንዳት ነው። ሌላ ነገር የለም። ትንሽ የሚያዝ ነገር የለም። በቃ እንደው አንዳንዴ ህፃናት ፊት አትናገሩ ከሰሙ ይናገራሉ የሚባል ነገር የለም። ሰው ደግሞ ህፃናት ፊት አትናገር ሲባል ይብስበታል እኮ። አንዳንድ ደግሞ ተናጋሪ የሆኑ ሰዎች አሉ፣ ትልቅ ሰዎች እንደ ሉሊት አይነት ማለት ነው። እና እንደዚህ አይነት ሰዎች ማለት ነው። ስለዚህ አሁን በሉሊት ፊት እንደው በሞት ያለ ሰውዬ በሞት ያሆን የሆነ ነገር እኮ አይወራም። በቃ ሌላው ነገር ተውት። እንደዚህ አይነት ነገር ጠንቀርገ እንዴት እንደምትይዘው ለማድረስም ደግሞ እኔ በጣም የሚገርመኝ የአፌት ጋር ብቻ ነው የምታደርሰው። ሌላ ጋር እኮ አታደርስም። ምስኪን ነፈር ታሳዝንም። አዎ በጣም ነው ታሳዝና። ሌላ ደግሞ አሁን እዛችኛዋ የታገተችዋ ብሌ ነበሩ የቤዛ ጓደኛ ነበረችዋ ማለት ነው። ቤዛ ጓደኛ ያው እሷም አንዳንዴ ታደርስላት ነበር በሞላ ጎንደር ሆን ብላ እንደዚህ ወርዳ ወጥቃ ምናምን ሳይሆን
ብቻ የሆነ ነገር ልትነግራት የሆነ አዲስ ነገር ሲኖር ቶሎ ብላ የወሬ ጥማት እንግዲህ ነው። ጦም ያሳድራል አሉ ሰው ወሬ ከያዘው ጾምም ያድራል አሉ። እውነት ነው እንዴ እናንተ? አዎ። ሌላው ደግሞ ያፌትና የፉዬ ሌላው ደግሞ የእናቱ ጉዳይ እንዴት ነው? በዚህ ሁኔታ ነው ወይ የሚቀጥለው? እንደዚህ መንገድ እየሄደ አብረው እየሄዱ እየተጠባበቁ ያው ያፌት ታውቃላችሁ ነገርም ሁሉም ነገረኛ ተንኮለኛ ነው። ያን ያማነው ቢኒን የሚያመሽበት ቦታ የሚመጣበት ቦታን አውቆ እዛም ቦታ ለማናደድ ሚስቱን ቀማውት ፍቅረኛው እኔ ወሰድኩበት አሁን ይሄ ወንድ ነው ብሎ ለማላገጥ እንደዚህ ያው ቦታው ሄደ። አጣ ቢፈልግ ቢኒን የፈለገ ስለሆነ ቢኒ ግን አልተገኘም ነበር። መጨረሻ አካባቢ ለምን በእግራችን ይናክል እንሄዳለን ለምን በመኪና እንገባም ስትለው ይኸው መለማመድም አለ እንስሳውም ደግሞ መራመድም ጥሩ ነው ያው መኪናውን ቦታ ደርሰናል እያላት ያን አካባቢ እናቱ የሚገኝበት አካባቢ ነበረ። ግን ያን ቀን አልነበረም። አይቶ ጨርሶ ወደ መኪናቸው ሲሄዱ ነው ናታን ያያቸው ማለት ነው። ግን ደግነቱ ያፌት አላየም። ስለዚህ በጣም ያሳቀኝ ምን እንደሆነ ታውቃላችሁ? ናታን ፉዬና ማነው ያፌት ሲያያቸው ማለት ነው ምንም እንዳለ በቃ ሳያስቀይስ ዝም ብሎ የሆነ ሱፐር ማርኬት ሱቅ ነገር ገብቶ የቱ ይሻላል የቱ ምረጥ ምናምን ይለዋል። የቢኒ ነበረ ከሱ ጋር ያው እንግዲህ ማነሱ ምንም በማያውቀው ነገር ወደ ሱቅ አስገብቶ ያው ግራ ግንዱ ነው ያለውና ግራ ግብት ነው ያስደረገው። ስለዚህ ያኔ ቢገናኙ ኖሮስ አሁን አንድ ቀን የሆነ እንትን አለኝ። ለምንድን ነው አንዳንዴ ሰው ከተለያየ በኋላ በቃ ተለያየ፣ ግን እነሱ ተለያይተዋል፣ ግን አልተለያዩም። እንደዚህ ለምን ማለት እንደ ያፌት ምንም ለማያደርግም ምንም እውቀት የለውም ምንም ችሎታ የለውም። ናታንና ድሮ እንትን የሚሉበት ቦታ ልውሰዳት እዛ ሊያድ ይችላል ምናምን ይሄ ነው። አሁን በሱ ቤት በጠቅል ሲደረግ ናታን ለማናደድ ናታን ለመጉዳት ብቻ ነው ማለት ነው። ስለዚህ ናታን ደግሞ ያረጃ ልጅ ነው አይቶ ነው ለሽ ያለው ልክ እንደ እንትን ማለት ነው። ቀስ ብሎ ድብቅ አለ። በነገራችን ላይ ተናደዋል። አራስ ማስነቃት ነው እንጂ ማለት ነው። ያው እንደዚህ ነው። ሌላው ደግሞ በዚሁ በተነሳ ምን ልጨምርላችሁ መሰላችሁ? ሳምሪና ያው ፋኒ ናቸው እንግዲህ እነሱ ሰዎች ያው የምታውቋቸው ይኖራሉና የማታውቁት አይኖርም። ስለ ፋኒና ሳምሪ እኔ ቆየ ማለት ከጀመርኳቸው ግን በአሁኑ ሰዓት ትቻቸዋለሁና ያው አጀንዳ አያጡም እነሱም ልክ እንደ ቤዛ ቤተሰብ ያው ነገራችን ላይ እነሱ ጨዋ ናቸው። የሳምሪ እናት ጂጂኪያን የማያውቅ የለምና አሁንም ጸቡ ያነሳችው እሷ ነች። ይሄ ልጅ ብዙ ሰው አድንቆታል። እውነት ለመናገር እንደ ናታ ነው እንደው ሳየው ተመሳሳይ ነገር ነው ከናታ ያላቸው እና ያው ብዙ አይናገርም ዝምተኛ ነው። ያው ትላንትና መልስ ሰጥቷል ከ7 ዓመት በኋላ ማለት ነው። አሁን አንዳንድ ሰው ቢሆን አስባችሁታል? ምናልባት ብዙዎቻችሁ በሶሻል ሚዲያ አይታችሁ ሊሆን ይችላል። ያው ጂጂ እውነት ለመናገር በጣም አንዳንዴ ሰው እንደ እድሜው ሲሆን ደስ ይላል። እና ትላንት ተናገረችው ቃል ሰምታችኋል። እሱ መልስ ከሰጠ በኋላ ነው ይሄንም እስካሁን ዝም ብዬ ነበር፣ በሆነ በመጣ ቁጥር ሁሉም የኔ ስም እያነሳች ነው የምታወራው ብሎ የእውነት ነው። ሰሞኑ አጀንዳ አድርጋ በዴዚና በአሌክስ በሚባለው ልጅ በእነሱ ሀሳባ እናት ምንም ብትሆን ምናምን ብቻ ይሄን እያነሳች ሳምሪና ፋኒ ሳታነሳ አይሆንም እና በዛ ምክንያት ነው መልስ የሰጠው። ስለዚህ እስካሁን ምንም መልስ አልሰጠውም። ያው 7 ዓመት ነው ምንም አላልኩም። ነገ ከነገ ወዲያ ተመለሳለሁ። አንዴ ደግሞ ቤተሰብ ከሆን በኋላ ከተዋለድን በኋላ ኢቭን እኔ ብቻ ሳይሆን የምትሰድበው አባ እናቴም ቤተሰቦቼም እህቴም ብሏል። ይሄ እውነት ነው። የሆነ ጊዜ ሰምተናታል በሚዲያ ብዙ ሰው ነው የታዘባትና እዚህ ደግሞ በጣም ልጁ ጨዋ መሆኑን ሰው ሁሉም መስክሮለታል። አንድ ቀን ወጥቶ ሳይናገር ማለት ነው። እና እናቱ ጠንቋይ እያለች ጥቁር ምንድነው ጥቁር ፍየል አርደዋለ ልጄ እንትን ያላለችው ነገር የለም። ግን አንድ ቀን ትንፍሽ አላለም። ስማርት ነው። እንደው ሳምሪ የሆነ ጊዜ አንድ ጊዜ መልስ ሰጣለች። የመጀመሪያም የመጨረሻ ብላ የሆነ ቪዲዮ ሰርታ ነበር ማለት ነው። አሁን ትላንትና ምን መጣች? ትላንት እሱ ቪዲዮ ሰራ። ሰሞኑ ያው በዚህ በዴዚና በአሌክስ ጉዳይ እያነሳች እነሱም እየሰደበቻቸው ትገኛለች።
ስለዚህ በዛ ጉዳይ ደግሞ መልስ ትላንትና ሰጠ። እስካሁን መልስ እውነትም መልስ ተናግሮ አያውቅም። እስካሁን ዝም ብያለው። ቤተሰብ ነን፣ እናቴ ነች፣ እናት ሳምሪ እናት ማለች የኔም እናት ነች። ያው አዳምና ፊሉን ወልደናል ለልጆቻችን ያያ ብዬ ነገ ተስተካከለች ከነገ ወዳ እያልኩ ምንም መልስ አልሰጥ ቆይቻለሁ። አሁን የሆነ አጀንዳ ባገኘች ቁጥር እኔ ነው የምትሰድበው። ስለዚህ አሁን የመጨረሻ በህግ ሄድበታለሁ ብሎ ትላንትና መልስ ሰጠ። ምክንያቱም ሁሉም የሆነ አዳዲስ ነገር በመጣ ቁጥር እኔን ያው ምሳሌ ልታረገኝ አይችልም፣ የምትሰድበኝ። እስካሁንም ዝም አልኩ። ያው በትዕግስት እንደጠበቅኩ ነበር። አሁን እሷ ልታቆም አልፈለገችም ወይ ደግሞ አልቻለችም ብሎ ትናንትና ቪዲዮ ይሰራል። አንቺ መለሽበት ሀገር እኔ መለሁበት ሀገር ህግ አለ፣ በህግ ዳኝናል እና ብሎ መልስ ሰጥቶ የዛ መልስ ስትሰማ ማታ ላይቭ ገብታ ረብስ የሚላ ትልቅ ሰው እኔም እስካሁን ዝም ብያለው። የሆነ ጊዜ ሳምሪ አርግዛ ቤቴ መታችሁ ሳምሪ መኝታ ክላስ ተኝታ አንተን እኔን ልትደፍረኝ ነበረ ምስክር አለ ብላ ምስክር ጠረቻቸው። ምስክሮች እንግዲህ ምን አይነት ምስክር እንደሆነ አሁን እኔ እዚህ ልናገር እንዴ? እነሱም በሚዲያ የታወቁ ብቻ ይዘገንናል አንዳንዴ። እኔ እንጂ አሁን እነዚህ ልጆች የእነ ሳምሪና እና ማን ነው እነዚህ ልጆች አሁን ነጌ በአሁን ሰዓት ደግሞ ልጆች ትንሽ ልጆች የምር አክቲቭ ናቸው። ቶሎ ቶሎ ነው ምንትን የሚሉት እና ነገ የሆነ ስልክ ቢያዩ የምር በጣም ነው የሚያሳፍረው። ስልክ የሚሰጣቸው ሰዓት ከደረሰ ዩቱብ ማየት ሲጀምሩ ይሄ የኔ አያት ናቸው ይሄ የኔ አባት ነው ማለታቸው አይቀርምና አንዳንዴ ሰው ሚዲያ ከወጣ በኋላ በእድሜው በቃ ይሄ እድሜ የተሰጠው ለምን ነው ኤጅ የሚባል ነገር አለና ሰው ሁሉም ነገር በቃ የሆነ ነገር ካለፈ አለፈ ነው። በቃ ሁሉም ከእድሜው የማይሆን ነገር አይወራም። ጂጂ አሁን እጅግ በጣም ነው ያስጠላብሽ። ፋኒ ሊደፍረኝ ነበር ብላ አረ ሳውር ማውራት ራሱ ይደብራል። እውነት ለመናገር ከትልቅ ሰው ይሄን አይጠበቅም። የሆነ ጊዜ እንትኑ ትንሽ ነው ሻወር ሲወስድ አይቼዋለሁ ነው ምንድነው ብላ ተናግረን ነበር። ውርደት። ሰላማችሁ ይብዛ። እኔ አልደግመውም። ባይ ባይ